መንፈስ ነው እናንተን የሚያጎሳቁለው መንገዳችሁን የሚዘጋው ቀና እንዳትሉ የከለከለው። እግዚአብሔር አምላክ ግን እንደዚህ አለኝ፣ ዛሬ ይሄንን መንፈስ ሰብሬዋለሁ። አሜን። ዛሬ ከሰዓት በኋላ ይሄ መንፈስ ተሰበረ። አሜን። በእናቷ ላይ የሚሰራው በየዓመቱ የሚደገስለት ክብር የሚያገኝ የሚታረድለት ተመታ። አሜን። በኢየሱስ ክርስቶስም ተመቷል። አሜን። እንደገና አይነሳም አለኝ ጌታ። አሜን። ጌታን ተወጃለሽ አይደል? የጌታ አገልጋይ ነው የምትሆኚው። አሜን። ወንጌልን ነው የምትሰብኪው። አሜን። ባንቺ ብዙ ሰዎች ይድናሉ። አሜን። ጌታን መቀበል ትፈልጋለሽ? አዎ። ልጸልይልሽ? እርግጠኛ ነሽ? አዎ። ወደሽው ነው? አዎ። ስለማምንበት ነው። ጧት አሁን ስራ ሰርቼ ስነሳ ወይ ተኝቼ ስነሳ ሁሌ እንትለዋለሁ። ሁሌ አሁን እንቅልፌን ተኝቼ ተነስቼ ወደ ስራ ከመግባቴ በፊት እችን ቀን ባርከ ስለሰጠኸኝ አመሰግናለሁ። እኔ ባሰብኩት ሳይሆን አንተ ባሰብከው አውለይ ብዬ ሁሌ ይነሳል። ቀኝ እጅሽን አንሺና ከኔ ጋር እንደዚህ በይ። ጌታ ሆይ፣ ጌታ ሆይ፣ ከዛሬ ጀምሮ ሕይወቴን ዘመኔን ላንተ ሰጥቻለሁ። አንተ ጌታ እንደሆን በልቤ አምናለሁ፣ በአፌም እመሰክራለሁ። ጌትነትህን ለዓለም ሁሉ አውጃለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። እሷ አገልጋይ እንደምትሆን እኮ ጌታ ኦልሬዲ አሳይቷል። ነጭ ከለበሰ ሰው ጋር መጥቼ ምንድን ነው ያልኩሽ? ማንም የለኝም ብለሽ አታልቅሽ፣ አንቺ አገልጋይ ነሽ። እኛ ቤት የሚመጣ ሁሉ ተከፍሎለት ነው ይላል። አንቺ ስንት ነው የተከፈለልሽ? ኧረ ምንም አትዋሽ። እኔ ተከፈለኝ የለም። ምንም የተቀበልሽው ነገር የለም? እኔ ምንም አልተቀበልኩም። በራሴ ነው የመጣሁት። ፕሮግራሙን በዩቲዩብ ላይ እያየች በውሃ ላይ የሚደረገውን ጸሎት ተካፍላ ለእናትየው ሰጥታ የሚቆረጠው ነገር እኮ ነው አዋጁን ያስቀየረችው። ግብር የሚገበርለት ክብር የሚያገኝ የቤተሰብ የአምልኮ መንፈስ ዛሬ ከሰዓት በኋላ ሽባ ሆኗል። የት ሀገር ልትሄጂ ነው? ሳውዲ ልትሄጂ ነው? መንገድሽ ይከፈት። አሜን። የነካሽ ሁሉ ይባረክ። አሜን። ነይ እስኪ ወደ መድረክ ልጸልይልሽ። እንደው በዛ ዞረሽ እስኪ ይህንን ሙዚቃ ተጫወቱ እንደገና።